ምዕራፍ 3 የስነ ምህዳር ወይም የፍጥረት ጥበቃ ቀውስ ስረ መሰረቱ ሰው ስለመሆኑ። ቁጥር 101 በሰው ምክንያት የተከሰተውን የስነ ምህዳር ወይም የፍጥረት ጥበቃ ቀውስ አምነው ሳይቀበሉ ምልክቶቹን ብቻ ማብራራቱ እምብዛም አይጠቅምም። የሰውን ህይወትና ስራን የመገንዘቢያ መንገድ ዝብርቅርቁ ወጥቷል። ይህም በዙሪያችን ያለውን ዓለም በእጅጉ ይጎዳል። ታዲያ ይህን ሁኔታ ቆም ብለን ማሰላሰል አይገባንም? በዚህ ደረጃ በዋና ቴክኒካዊ አሰራርና ሰዎችና የሰው ስራ በዓለም ውስጥ ባላቸው ሚና ላይ እንድናተኩር ሐሳብ አቀርባለሁ። ቁጥር 1 ቴክኖሎጂ ፈጠራና ኃይል። የሰው ዘር ወደ አዲስ ዘመን ተሸጋግሯል። ቴክኒካዊ ችሎታችን ወደ መስቀለኛ መንገድ አድርሶናል። በሁለት ምዕተ ዓመታት ውስጥ ከተከሰቱ የእንፋሎት ሞተሮችን፣ የምድር ባቡሮችን፣ ቴሌግራፍን፣ ኤሌክትሪክን፣ አውቶሞቢሎችን፣ አውሮፕላኖችን፣ የኬሚካል ኢንዱስትሪዎችን፣ ዘመናዊ መድኃኒትን፣ የመረጃ ቴክኖሎጂንና በቅርቡ ደግሞ የዲጂታል አብዮትን፣ ሮቦቲክሶችን፣ ባዮቴክኖሎጂዎችንና ናኔ ቴክኖሎጂዎችን ከመሳሰሉ ትላልቅ ለውጦች ተጠቃሚ ሆነናል። በእነዚህ የቴክኖሎጂ ግኝቶች መደሰታችንና በቀጣይነት በሚያስገኙልን ሰፊ እድሎች መደነቃችን ተገቢ ነው። ምክንያቱም ሳይንስና ቴክኖሎጂ ከእግዚአብሔር የተሰጡ የሰው ፈጠራ ድንቅ ውጤቶች ናቸውና። ተፈጥሮን ለተጠቃሚ ዓላማ ማመቻቸት የሰውን ቤተሰብ ከመጀመሪያው አንስቶ ክብርን አጎናጽፎታል። ቴክኖሎጂ ራሱ ቀስ በቀስ ቁሳዊ ድክመቶችን እንዲያሸንፍ የሚገፋፋ የሰውን ውስጣዊ ውጥረት ይገልጻል። ቴክኖሎጂ ሰዎችን ይጎዱና አቅሙን ይወስኑ የነበሩ ስፍር ቁጥር የሌላቸው ክፉ ነገሮችን አስወግዷል። ለዚህ በተለይም በመድኃኒት በምህንድስናና በመገናኛ ዘርፎች ስለተገኘው እድገት ምስጋናና አድንቆት እንዴት አይሰማንም? እድገትን ቀጣይ ለማድረግ የሚረዱ አማራጮችን ለማቅረብ የተጉ የብዙ ሳይንቲስቶችና መሐንዲሶችን ስራንስ ማድነቅ እንዴት ይሳነናል? ቁጥር 103 በሚገባ ከተመራ ቴክኖሳይንስ ከቤት ውስጥ ቁሳቁስ አንስቶ እስከ ትላልቅ የመጓጓዣ ስርዓቶች፣ ድልድዮች፣ ህንፃዎችና የህዝብ መናፈሻዎች ድረስ የሰውን የኑሮ ደረጃ ለማሻሻል ትልቅ እገዛ ሊያደርግ ይችላል። ኪነ ጥበብን ሊያስፋፋና በቁሳዊ ዓለም ውስጥ የተዘፈቁ ወንዶችና ሴቶችን ወደ ውበት ዓለም እንዲሸጋገሩ ሊረዳም ይችላል። የአውሮፕላንን ወይም የሰማይ ጠቀስ ፎቆችን ውበት ማን ይክዳል? ዋጋ ያላቸው የኪነ ጥበብና የሙዚቃ ስራዎች በአሁኑ ጊዜ አዳዲስ ቴክኖሎጂዎችን ይጠቀማሉ። ስለዚህ አዳዲስ የቴክኒክ መሳሪያዎችን የሚጠቀም ሰው ባሰበው ውበትና ይህን የመሰለ ውበት በማሰላሰል ውስጥ አይነተኛ የሆነ ሰብአዊ እርካታን የሚፈጥር ትልቅ እመርታ ይከሰታል። ቁጥር 104 ሆኖም የኒውክሌር ኃይል፣ ባዮቴክኖሎጂ፣ የመረጃ ቴክኖሎጂ፣ ዘረመላችንን ማወቅ እንዲሁም ያፈራናቸው ብዙ ሌሎች ችሎታዎች ትልቅ ጉልበት እንደሰጡን ሊታወቅ ይገባል። በአጭሩ እውቀቱ ላላቸው በተለይም እነርሱን ለመጠቀም የሚያስችል የኢኮኖሚ ሀብት ላላቸው ወገኖች በመላው የሰው ዘርና በመላው ዓለም ላይ አስደናቂ የበላይነትን አጎናጽፏቸዋል። የሰው ዘር በራሱ ላይ ይህን የመሰለ ኃይል ከቶ ያልነበረው ቢሆንም በተለይ አሁን ያለውን አጠቃቀም ስናሰላስል በማስተዋል ስለመጠቀሙ ማረጋገጫ መስጠት ግን ያስቸግራል። በ20ኛው ክፍለ ዘመን አጋማሽ የተጣሉ የኒውክሌር ቦምቦችን ወይም የናዚ የኮሙኒዝምና ሌሎች አምባገነን መንግስታት በሚሊዮን የሚቆጠሩ ሰዎችን ለመግደል የተጠቀሙባቸው የቴክኖሎጂ አይነቶችን እንዲሁም ለዘመናዊ ጦርነት የተዘጋጁ ይበልጥ ህዝብ ጨራሽ የጦር መሳሪያዎች ክምችትን ማሰብ ያስፈልገናል። ይህ ሁሉ ኃይል ያለው በማን እጅ ነው? ወይም በመጨረሻ በማን እጅ ይገባል? ይህ ኃይል በጥቂት ሰዎች እጅ መሆኑ ትልቅ አደጋ አለው። ቁጥር 105 ኃይል ጨመረ ማለት በራሱ የእድገት መጨመር በጸጥታ፣ በጠቀሜታ፣ በደህንነትና በወኔ ማደግ ነው ብሎ ማመን አዝማሚያ አለ። እንደዚሁም እውነታ፣ ደግነትና እውነት ከቴክኖሎጂና ከኢኮኖሚ ኃይል የሚመነጭ ይመስል አዳዲስ እሴቶች በብዙ ባህሎች ውስጥ የሚዋሃዱበት አዝማሚያም ተከስቷል። እውነቱ ግን የዘመኑ ሰው ኃይልን በአግባቡ የመጠቀም እውቀት የለውም። ምክንያቱም ሰፊ የቴክኖሎጂ እድገታችን በሰብአዊ ኃላፊነት በእሴቶችና በህሊና መዳበር አልታጀቡምና እያንዳንዱ ዘመን ስለ ራሱ ድክመት ያለው ግንዛቤ አናሳ ነው። አሁን ከፊታችን የተደቀኑ ተግዳሮቶችን አሳሳቢነት በሚገባ ላንገነዘባቸው እንችላለን። አደጋው በየቀኑ እየጨመረ በመሆኑ ሰው ኃይሉን እንደፈለገው አይጠቀምም። በመሆኑም በነጻነት ውስጥ ያለውን የመምረጥ ኃላፊነት በተመለከተ ኃይል ከቶውንም ግምት ውስጥ አይገባም። ምክንያቱም የሚወሰዱት መመዘኛዎች ከአስፈላጊነት፣ ከጠቀሜታ
ወይም ከደህንነት ጋር ብቻ የተያያዙ ናቸውና። ይሁን እንጂ ሰዎች ሙሉ በሙሉ ራሳቸውን የቻሉ አይደሉም። ነጻነታችን ባለማስተዋል ለሚሰሩ፣ ጊዜያዊ ፍላጎትን ለሚያረኩ፣ የራስን ብቻ ጥቅም ለሚሹና ሁከትን ለሚጋብዙ ጭፍን ኃይሎች አልፎ ሲሰጥ ይደበዝዛል። በዚህ ረገድ በየጊዜው እያደገ በሚሄድ ኃይል ፊት እርቃናችንን እንቀራለን፣ እንጋለጣለን። እንዴት እንደምንቆጣጠረውም ማወቅ ይሳነናል። አንዳንድ ጥራዝ ነጠቅ የአሰራር ዘዴዎች ቢኖሩንም ገደብ ለማበጀትና በግልጽ አእምሮ ራስን መቆጣጠርን ለማስተማር የሚረዳ ተስማሚ ግብረገብ ባህልና እውነተኛ መንፈሳዊነት አለን ማለት አንችልም። የቴክኖክራሲያዊ አሰራር ዓለም አቀፋዊ ምሳሌ ቁጥር 106 መሰረታዊው ችግር ከዚህም የጠለቀ ነው። ይኸውም የሰው ልጅ ቴክኖሎጂንና እድገቱን ልዩነት እንደሌለውና አንድ ገጽታ ብቻ እንዳለው የአሰራር ስርዓት አድርጎ መቀበሉ ነው። ይህ የአስተሳሰብ ዘይቤ ስነ አመክንያዊና አእምሯዊ የአሰራር ሂደቶችን በመጠቀም ሰው ቀስ በቀስ በውጫዊ ቁስ ላይ የበላይነት ይኖረዋል የሚለውን ጽንሰ ሀሳብ የሚያወድስ ነው። ይህ ርዕሰ ጉዳይ በራሱ የይዞታ የተሟላ እውቀትና የለውጥ ዘዴ የሆነውን ሳይንሳዊና የሙከራ ዘዴን ለመወሰን ማንኛውም ጥረት ያደርጋል። ይህም ራሱን ቅርጽ በሌለውና ሙሉ በሙሉ እንደፈለጉ ለመለወጥ በሚያስችል ነገር ውስጥ እንደ መገኘት ያስመስላል። ወንዶችና ሴቶች ያለማቋረጥ በተፈጥሮ ውስጥ ጣልቃ ገብተዋል። ነገር ግን ይህ የሆነው ለረጅም ጊዜ ነገሮች ራሳቸው ከፈጠሩት ሁኔታ ጋር በመጣጣምና እነርሱም ያመጧቸውን አማራጮች በመጠቀም ነው ማለት ይቻላል። ይህም ተፈጥሮ ራሱ የፈቀደውን ነገር ከራሱ እጅ እንደ መቀበል ነበረ። አሁን ግን በነገሮች ላይ እጃችንን የምናሳርፈው እኛ ነን። ብዙ ጊዜ ከፊታችን የተደቀነውን እውነታ ችላ በማለት ወይም በመዘንጋት በተቻለ መጠን ሁሉንም ነገር ለመውሰድ እንጥራለን። ሰዎችና ቁሳዊ ነገሮች ለእርስ በርሳቸው የወዳጅነት እጃቸውን አይዘረጉም፣ ግንኙነቱ የግጭት ሆኗልና። ይህም ኢኮኖሚስቶች፣ ገንዘብ አበዳሪዎችና የቴክኖሎጂ ባለሙያዎች አጓጊ የሆነውን የትም የሌለ ወይም ያልተገደበ እድገት ሀሳብን በቀላሉ እንዲቀበሉ አድርጓቸዋል። የምድር ሀብት አቅርቦት ወደር የለውም በሚለው ሐሰተኛ አስተሳሰብ ላይ የተመሰረተ በመሆኑም ዓለምን ከገደብ በላይ እንድትጨነቅ ያደርጋታል። ያለው የኃይል መጠንና ሀብት ወደር የለውም፣ ፈጥሮም ማደስ ይቻላል። የተፈጥሮ ስርዓት ብዝበዛ አሉታዊ ውጤቶችን በቀላሉ መሸከም ይችላል ማለት የተሳሳተ አስተሳሰብ ነው። የዛሬው ዓለም ብዙ ችግሮች የሚመነጩት አንዳንድ ጊዜ ባለማወቅ የተነሳ የሳይንስና ቴክኖሎጂ ዘዴና ዓላማ የግለሰቦችን ሕይወትና የህብረተሰብ አሰራርን የሚወስነው የእውቀት ዘዴ ለማድረግ ካለው ዝንባሌ ነው። ይህን አሰራር በሁሉም ሰብአዊና ማህበራዊ እውነታ ላይ የመጫን ውጤቱ በአካባቢ መመናመን ታይቷል። ይህም ማንኛውም ሰብአዊና ማህበራዊ ሕይወት ገጽታዎችን ሁሉ የሚነካ ነገሮችን በተናጠል አሳንሶ የማየት አንዱ ምልክት ነው። የቴክኖሎጂ ምርቶች ገለልተኛ እንዳልሆኑ አምነን መቀበል አለብን። ምክንያቱም እነዚህ ምርቶች የአኗኗር ስልቶችን ወደ መወሰንና ማህበራዊ አጋጣሚዎችን የአንዳንድ ሀያላን ቡድኖችን ጥቅም በሚያስከብር መልኩ ወደ መቅረጽ የሚያመራ መዋቅር ይፈጥራሉና አጋዥ ብቻ የሚመስሉ ውሳኔዎች በመሰረቱ መገንባት የምንፈልገውን ህብረተሰብ አይነት የሚወስኑብን ናቸው። ቁጥር 108 ዛሬ የተለየ ባህላዊ የአሰራር ዘዴን የማዳበርና ቴክኖሎጂን እንደ መሳሪያ ብቻ የመጠቀም ሀሳብ የማይታሰብ ሆኗል። የቴክኖሎጂ አስተሳሰብ እጅግ የገነነ ከመሆኑ የተነሳ ያለ እርሱ ሀብት መንቀሳቀስ ከባድ ሆኗል። እንዲያውም በውስጣዊ ምክንያታዊነታቸው ሳይሸነፉ እነዚህን ሀብቶች መጠቀም ይበልጥ ይከብዳል። ከቴክኖሎጂ ከወጪዎቹና ሁላችንንም ሉላዊና ተመሳሳይ ለማድረግ ካለው ኃይል በከፊል ነፃ የሆኑ የአኗኗር ግቦችን እንኳን መምረጥ ጸረ ባህል ሆኖብናል። ቴክኖሎጂ ሁሉንም ነገር ወደ ብረት ለበስ ስነ አመክንዮ ለመሳብ ይከጅላል። በቴክኖሎጂ የተከበቡትም የኋላ ኋላ ለትርፍም ሆነ ለሰው ዘር ደህንነት ሳይል ወደፊት እየተጓዘ እንደሆነ በሚገባ ያውቃሉ። ጠንከር ባለ አነጋገር ዋናው ዓላማው ኃይል ሁሉንም መግዛት ነው። ስለዚህ ሰው የተፈጥሮንና የሰውን ባህሪ የሁለቱንም ባዶ መሰረታዊ ነገሮች ይዟል። የመወሰን ችሎታችን እውነተኛ ነጻነትና ለእያንዳንዱ ሰው አማራጭ ፈጠራ ያለው ስፍራ ጠቧል። ቁጥር 109 የሙያ ወይም ቴክኖክራቲክ አሰራር ዘዴ ኢኮኖሚያዊና ፖለቲካዊ ህይወትንም የመጫን ዝንባሌ ያለው። ኢኮኖሚ ወደፊት በሰዎች ላይ ሊያስከትል የሚችለው አሉታዊ እንደምታ ሳይታይ ከትርፍ አንጻር ብቻ በማየት ማንኛውንም የቴክኖሎጂ እድገት ይቀበላል። ፋይናንስ ደግሞ
አምራች የኢኮኖሚ ዘርፍን ይጫናል። ከዓለም የፋይናንስ ቀውስ የተገኙ ተሞክሮዎች ገና በውስጣችን አልተዋሃዱም። የአካባቢ መመናመን ተሞክሮችንም እየተማርን ያለነው በዝግታ ነው። አንዳንድ ወገኖች የአሁኑ ምጣኔ ሀብትና ቴክኖሎጂ ሁሉንም የአካባቢ ችግሮች ይቀርፋሉ ብለው ያምናሉ። በተራና ቴክኒካዊ ባልሆነ ቋንቋ የዓለም ረሃብና ድህነት በገበያ እድገት ብቻ ይቀረፋል በማለት ይከራከራሉ። ዛሬ በኢኮኖሚ እንቅስቃሴ ውስጥ ያላቸው ተጨባጭ ስራ እንጂ ማንም ሰው እምብዛም የማይደግፋቸው አንዳንድ የኢኮኖሚ ንድፈ ሀሳቦች እነርሱን አያሳስቧቸውም። እነዚህን ንድፈ ሀሳቦች በቃላት ባይገልጿቸውም እንኳ ይበልጥ ሚዛናዊ ለሆነ የምርት ደረጃ፣ ለተሻለ የሀብት ስርጭት፣ ለአካባቢና ለመጪዎቹ ትውልዶች እንክብካቤ ደንታቢስ በመሆን ድጋፋቸውን በተግባር ያሳያሉ። ለእነርሱ ትርፍን ማጋበስ ብቻ በቂ መሆኑን ባህሪያቸው ያሳያል። ሆኖም ገበያ በራሱ የሰውን ሁለንተናዊ እድገትና ማህበራዊ ተጠቃሚነትን አያረጋግጥም። በተመሳሳይ በአሁኑ ወቅት ካሉ የሰውን ክብር ከሚያዋርዱ የድህነት ሁኔታዎች አንጻር ተቀባይ የሌለው አባካኝና ቅጥ ያጣ ፍጆታ ላይ የተመሰረተ ላዕላይ የእድገት አይነት መኖሩን እናያለን። በአንጻሩ ድሆች ለመሰረታዊ ሀብት ያልተቋረጠ ተደራሽነት እንዲኖራቸው የሚያደርጉ ኢኮኖሚያዊ ተቋማትንና ማህበራዊ እቅዶችን በማስፋፋት ረገድ ሁላችንም አዝጋሚዎች ሆነናል። የቴክኖሎጂና የኢኮኖሚ እድገት ከሚያስከትሏቸው የአቅጣጫ፣ የዓላማ፣ የትርጉምና የማህበራዊ ኑሮ እንደምታዎች ጋር በተያያዘ ያለብንን የአሁኑን ድክመታችንን ጥልቅ ምክንያቶች መረዳት ተስኖን ይገኛል። ቁጥር 110 ከቴክኖሎጂ ጋር የተያያዘ ልዩ የሙያ ትምህርት ትልቁን ስዕል ለማየት አያስችልም። የእውቀት መከፋፈል ለተጨባጭ ስራዎች ተግባራዊነት ጠቃሚ ቢሆንም ብዙውን ጊዜ ሙሉውን በነገሮች መካከል ያሉ ግንኙነቶችንና ሰፊውን አድማስ ችላ ወደ ማለትና ተገቢነቱን ወደ ማሳጣት ያደርሰናል። ይህም የዛሬውን ዓለም የበለጡ ስብስብ ችግሮች በተለይም አካባቢንና ድሆችን የሚመለከቱትን ለመፍታት የሚያስችሉ በቂ ዘዴዎችን ማግኘትን አስቸጋሪ ያደርገዋል። እነዚህ ችግሮች በአንድ አቅጣጫ ወይም በአንድ የጥቅም ፍላጎት ብቻ ሊፈቱ አይችሉም። ከታላላቅ ጉዳዮች መፍትሄ የሚሰጥ ሳይንስ፣ ፍልስፍናና ማህበራዊ ግብረ ገብን ጨምሮ ከሌሎች የእውቀት ዘርፎች የሚገኘውን መረጃ ከግምት ውስጥ ማስገባት ይኖርብናል። ዛሬ ግን ይህን ልማድ ማግኘት ከባድ ነው። የሚመኟቸውን እውነተኛ ግብረ ገባዊ አድማሶችም የሉም። ህይወት ቀስ በቀስ የህይወት ትርጉም ዋና ቁልፍ ተደርጎ በሚቆጠረው ቴክኖሎጂ ለተመሩ ሁኔታዎች ተገዢ ሆኗል። በተጨባጭ በሚፈታተኑን ሁኔታዎች ውስጥ የአካባቢ መራቆትን፣ ጭንቀትን፣ የህይወትና የጋራ ኑሮ ዓላማ ማጣትን የመሳሰሉ ብልሹ ነገሮች ምን እንደሆኑ የሚያሳዩ አያሌ ምልክቶች አሉ። አሁንም እውነታዎች ከሀሳብ የበለጡ መሆናቸውን እያየን ነው። ቁጥር 111 የስነ ምህዳር ባህል ለወቅታዊ የብክለት ችግሮች፣ ለአካባቢ ብልሹነትና ለተፈጥሮ ሀብት መመናመን ወደሚሰጡ አስቸኳይና ከፊል ምላሾች ደረጃ ዝቅ ሊል አይችልም። የቴክኒካዊ አሰራርን ጥቃት ለመመከት እንዲቻል ነገሮች የሚታዩበት ልዩ መንገድ የአስተሳሰብ፣ የፖሊሲዎች፣ የትምህርት ፕሮግራሞች፣ የአኗኗር ዘይቤና የመንፈሳዊነት አቅጣጫ እንዲኖር ያስፈልጋል። ያለበለዚያ ምርጥ የሆኑ የስነ ምህዳር ጅምሮች እንኳ በተመሳሳይ ሉላዊ ስነ አመክንዮ ተጠልፈው ይቀራሉ። በየጊዜው ለሚነሳ ለእያንዳንዱ የስነ ምህዳር ችግር ቴክኒካዊ መፍትሄ ብቻ መሻት በመሰረቱ መስተጋብር ያለውን ነገር መነጣጠልና የዓለምን እውነተኛና ጥልቅ ችግሮች መሸፋፈን ይሆናል። ቁጥር 112 ይሁን እንጂ አሁንም ራዕያችንን ማስፋት እንችላለን። ቴክኖሎጂን ለመገደብና ለመምራት የሚያስፈልግ ነጻነት አለን። እርሱንም ይበልጥ ጤናማ፣ ይበልጥ ሰብአዊ፣ ይበልጥ ማህበራዊ፣ ይበልጥ የተቀናጀ ሌላ የእድገት አይነትን እንዲያገለግል ልናውለው እንችላለን። በመሰረቱ አንዳንድ ጊዜ ከቴክኒካዊ አሰራር ተጽዕኖ መላቀቅ የሚቻለው ለምሳሌ የአነስተኛ አምራቾች የህብረት ስራ ማህበራት ብክለትን የሚቀንሱ የማምረቻ ዘዴዎችን ሲጠቀሙና በፍጆታ ላይ ብቻ ያተኮረ የአኗኗር የመዝናኛና የማህበራዊ ኑሮ ዘይቤ ሲከተሉ ነው። ወይም ቴክኖሎጂ በዋናነት የሰዎችን ተጨባጭ ችግሮች ለመፍታት በእውነት በበለጠ ክብርና ባነሰ መከራ ውስጥ እንዲኖሩ ሊረዳቸው በሚችል መልኩ ሲመራ ነው። አሊያም ውበትን የመፍጠርና የማሰላሰል ምኞት በውበትና
እርሱንም በሚመለከቱ ወገኖች ውስጥ በሚፈጥረው ደህንነት አማካይነት ነገሮችን በተናጠል አሳንሶ የማየትን አስተሳሰብ በአግባቡ መቆጣጠር ሲችል ነው። ለአዲስ ውህደት ጥሪ የሚያደርገው እውነተኛ ሰብአዊነት በተዘጋ በር ስር በቀስታ እንደሚሰርግ ጭጋግ ምንም ያህል ሳይታወቅ በቴክኖሎጂ ባህላችን መካከል የሚኖር ይመስላል። ምንም ቢሆን በብርቱ ተጋድሎ እየመጣ ላለው እውነተኛ መነሳሳት ዘለቄታ ይኖረው ይሆን? ቁጥር 113 ከዚህ ሌላ ሰዎች መጪው ጊዜ ከእንግዲህ አስደሳች ይሆናል ብለው የሚያምኑ አይመስሉም። ዓለምና ቴክኒካዊ ችሎታችን አሁን ካሉበት ሁኔታ በመነሳት ነገ የተሻለ ይሆናል የሚል ጭፍን እምነት የላቸውም። የሳይንስና ቴክኖሎጂ እድገት ከሰው ልጅና ከታሪክ እድገት ጋር ሊስተካከል እንደማይችል ያላቸው ግንዛቤ ጨምሯል። የተሻለ መጪ ጊዜ የሚመጣበት መንገድ ሌላ ነው የሚል ስሜት እያደገም መጥቷል። ይህ ሲባል ግን ቴክኖሎጂ የሚሰጠንን እድሎች መካድ አይደለም። የሰው ዘር ከመሰረቱ ተቀይሯል። የማያቋርጡ አዳዲስ ነገሮች ክምችት ሁላችንንም ወደ አንድ አቅጣጫ የሚጎትተንን ጥራዝ ነጠቅነት ያወድሳል። የሰው ዘር ከመሰረቱ ተቀይሯል። የማያቋርጡ አዳዲስ ነገሮች ክምችት ሁላችንንም ወደ አንድ አቅጣጫ ወደሚጎትተን ጥራዝ ነጠቅነት ያወድሳል። በመሆኑም ሰከን ብሎ ማሰብና ጥልቅ ህይወትን መልሶ ማግኘት ከባድ ይሆናል። የምህንድስና ጥበብ የአንድን ዘመን አስተሳሰብ የሚያንጸባርቅ ከሆነ ትላልቅ መዋቅሮቻችንና ማራኪነት የሌላቸው ፎቅ ቤቶቻችን ያለማቋረጥ የሚፈሰው የአዳዲስ ምርቶች ጎርፍና አሰልቺ ድግግሞሽ አብረው የሚኖሩበትን የሉላዊ ቴክኖሎጂን አስተሳሰብ ያንጸባርቃሉ። ይህን የመሰለውን ነገር እምቢ እንበል። የሁሉንም ነገር ዓላማና ትርጉም ምንድነው ብለን እንጠይቅ። ያለበለዚያ አሁን ያለውን ነገር በቀላሉ ህጋዊ እናደርጋለን። ባዶነትን እንድንታገስ የሚያደርጉንን አዲስ የማምለጫ መንገዶችን እንሻለን። ቁጥር 114 ይህ ሁሉ የሚያሳየው ብርቱ የባህል አብዮት በማካሄድ በአስቸኳይ ወደፊት መጓዝ እንደሚያስፈልገን ነው። ሳይንስና ቴክኖሎጂ ገለልተኛ አይደሉም። ከመጀመሪያ እስከ መጨረሻ ባለው ሂደት የተለያዩ ሐሳቦችና እድሎች ይኖራሉ። የተለያየ ቅርጽም ሊይዙ ይችላሉ። ወደ ጥንቱ የድንጋይ ዘመን እንመለስ የሚል ማንም የለም። ነገር ግን እስካሁን የተገኘውን አዎንታዊና ቀጣይ እድገት የራስ ለማድረግ ብቻ ሳይሆን ገደብ በሌላቸው ከንቱ የታላቅነት ስሜቶች ተጠርገው የተወሰዱ እሴቶችንና ታላላቅ ግቦችን መልሶ ለማግኘት ረጋ ብለን እውነታን በተለያየ አቅጣጫ ማየት ያስፈልገናል። ዘመናዊ ሰው ተኮር አመለካከት ያመጣው ቀውስና ውጤቶቹ። ቁጥር 115 የቴክኖሎጂ አስተሳሰብ ተፈጥሮን የሚያየው እንደ ስሜት አልባ ስርዓት፣ እንደ በራድ መረጃዎች፣ እንደ ተሰጠ ነገር ብቻ፣ እንደ መጠቀሚያ ዕቃ ተቀጥቅጦ ወደ ጠቃሚ ቅርጽ እንደሚቀየር ግብአት ብቻ ነው። ትዕይንተ ዓለምን ቁሶች በግዴለሽነት እንደሚወረወሩበት ባዶ ቦታ ብቻ አድርጎ ያየዋል። ስለዚህ የዓለም ውስጣዊ ክብር ተደፍሯል። ሰዎች በዚህ ዓለም ላይ እውነተኛ ቦታቸውን ማግኘት ከተሳናቸው የራሳቸውን ማንነት በሚገባ ስለማይረዱ ራሳቸውን የሚቃረን ተግባር ይፈጽማሉ። እግዚአብሔር ሰው በመጀመሪያ የተሰጠውን በጎ ዓላማ ባከበረ መልኩ ምድርን እንዲጠቀምባት ሰጠው። ሰው ደግሞ ለሰው የተሰጠ ስጦታ ነው። ስለዚህ ሰው የተሰጠውን ተፈጥሯዊና ግብረ ገባዊ መዋቅር ማክበር ይገባዋል። ቁጥር 116 ዘመናዊነት ዛሬ በሌላ ሽፋን የጋራ ግንዛቤና ማህበራዊ ትስስርን ለማጠናከር የሚደረገውንም ማናቸውንም ጥረት ማደናቀፉን በቀጠለው ቅጥባጣ ሰብአዊ አስተሳሰብ ይታወቃል። ስለዚህ ለእውነታና እርሱም ለሚያስቀምጠው ገደብ እንደገና ትኩረት የሚሰጥበት ጊዜ ደርሷል። ይህም በበኩሉ ይበልጥ ጤናማና ፍሬያማ ለሆነ የግለሰብና የህብረተሰብ እድገት ቅድመ ሁኔታ ነው። ስለ ክርስቲያናዊ ሰብአዊ አስተሳሰብ በቂ ግንዛቤ አለመኖር በሰዎችና በዓለም መካከል ላለው የተሳሳተ ግንኙነት መነሻ ሆኗል። ብዙ ጊዜ ከሰው ወደ ሰው የሚተላለፈው ተፈጥሮን መንከባከብ ደካሞች ብቻ የሚያራምዱት አስተሳሰብ ነው የሚል ግምት ያሰጠው በዓለም ላይ የሰዎችን የበላይነት የሚያጎላው ይኸው ራእይ ነው። ይልቁንም በፍጥረት ዓለም ላይ ያለንን የበላይነት ኃላፊነት ከሚሰማው መጋቢነት አኳያ በትክክል መረዳት ያስፈልጋል። ቁጥር 117 በተፈጥሮ ላይ የደረሰውን ጉዳትና ውሳኔዎቻችንን በአካባቢ ላይ የሚያሳድሩትን ተጽዕኖ መቆጣጠር ችላ ማለት በራሱ በተፈጥሮ መዋቅሮች ውስጥ ያለው መልእክት ላለመከበሩ አንዱ ጉልህ ምልክት ነው። ከብዙ ምሳሌዎች መካከል ጥቂቶቹን ብንጠቅስ የእውነታ አንድ አካል የሆነውን የአንድን ደሃ ሰው፣ የአንድን ሰብአዊ ሽል፣ የአንድን አካል ጉዳተኛ ሰው ዋጋ ካላወቅን የራሱን የተፈጥሮን ጩኸት መስማት ይከብደናል። ምክንያቱም
ሁሉም ነገር እርስ በርስ የተቆራኘ ነውና ሰው ከእውነታ ነፃ ከወጣና በፍጹም የበላይነት የሚንቀሳቀስ ከሆነ የህይወታችን ዋና መሰረት መናጋት ይጀምራል። ምክንያቱም ሰው በፍጥረት ስራ ከእግዚአብሔር ጋር የተባባሪነት ሚናውን በመወጣት ፋንታ ራሱን በእግዚአብሔር ቦታ ስለሚያስቀምጥ ከተፈጥሮ በኩል አመጽ እንዲቀሰቀስ ያደርጋል። ቁጥር 118 ይህ ሁኔታ አንድን የሰለጠነ ባለሙያ አስተዳደር ትናንሽ ፍጥረታት ከሌሎች ትላልቅ ፍጥረታት ጋር ያላቸውን እውነተኛ ዋጋ ወደማያውቅበት ቀጣይ የሆነ ዝንጋታ ዳርጎታል። ይሁን እንጂ የሰውን ዘር ችላ ማለት አይቻልም። የራሱ የሰው ዘር ተሐድሶ ሳይኖር ከተፈጥሮ ጋር ያለንን ግንኙነት ሊታደስ አይችልም። በቂ የስነ ሰው ዘር ጥናት ሳይኖር ስነ ምህዳር ሊኖር አይችልም። አንድ ሰው በሌሎች መካከል እንደ አንዱ ፍጡር የእድል ወይም የአካላዊ እጣ ፋንታ ውጤት ብቻ ተደርጎ የሚታሰብ ከሆነ አጠቃላይ የኃላፊነት ስሜታችን እየደከመ ይሄዳል። አቅጣጫውን የሳተ በሰው ዘር የበላይነት ላይ የተመሰረተ አስተሳሰብ የግዴታ ወደ ስነ ህይወታዊ የበላይነት ላይ ደርስ ይችላል። ነገሩ እንዲያ ከሆነ የአሁኑን ችግሮች የማይፈታና አዳዲስ ችግሮችን የሚፈጥር ሌላ ኢሚዛናዊነትን ሊያስከትልብን ይችላል። ሰዎች ልዩ የእውቀት፣ የፈቃድ፣ የነጻነትና የኃላፊነት ችሎታቸው ካልታወቀላቸውና ዋጋ ካልተሰጣቸው በስተቀር ስለ ዓለም ኃላፊነት እንዲሰማቸው አይጠበቅም። ቁጥር 119 በተሳሳተ የሰው ዘር የበላይነት ላይ የሚሰነዘረው ነቀፌታ በሰዎች መካከል ያሉ ግንኙነቶችን ጠቀሜታ ዝቅ አድርጎ መገመት የለበትም። አሁን ያለው የስነ ምህዳር ቀውስ የዘመኑ የግብረ ገባዊ ባህላዊና መንፈሳዊ ቀውስ አንዱና ትንሹ ምልክት ከሆነ የሰብአዊ መሰረታዊ ግንኙነቶችን ሁሉ ሳናስታርቅ ከተፈጥሮና ከአካባቢ ጋር ያለንን ግንኙነት እናስታርቃለን ብለን ማሰብ አንችልም። ክርስቲያናዊ አስተሳሰብ ሰዎች ከሌሎች ፍጥረታት ሁሉ የተለየ ክብር እንዳላቸው ያስገነዝባል። ስለሆነም ለእያንዳንዱ ሰው ክብርና ሌሎችንም ማክበርን ያሰርጻል። ለሌሎች የማወቅ የማፍቀርና የመወያየት ችሎታ ላለው ለእያንዳንዱ ሰው ክፍት መሆናችንን የክቡር ሰብአዊነታችን መሰረት ነው። ከዓለም ፍጥረት ጋር ያለን ትክክለኛ ግንኙነት ይህንን ለሌሎች ክፍት የመሆንን ማህበራዊ ገጽታ እንደዚሁም ለአንድያ አምላክ ክፍት የመሆናችንን የላቀ ገጽታ እንዳናዳክም ያስገድደናል። ከአካባቢ ጋር ያለን ግንኙነት ከሌሎች ሰዎችና ከእግዚአብሔርም ጋር ካለን ግንኙነት ከቶም ሊነጠል አይችልም። ያለበለዚያ በስነ ምህዳር ካባ የተሸፋፈነ ከመሆን ባለንበት አፍኖ ከሚያስቀረን የግላዊነት ስሜት የዘለለ አይሆንም። ቁጥር 120 ሁሉም ነገር መስተጋብር ያለው ስለሆነ ስለ ተፈጥሮ መጨነቅ ለውርጃ ከሚሰጠው ምክንያት ጋር አይጣጣምም። ምንም ያህል ምቾት የሚነሳና ችግር የሚፈጥር እንኳን ቢሆን ጽንስን መጠበቅ ሳንችል ምንም ያህል አስቸጋሪና ምቾት የማይሰጡ ቢሆኑም ለሌሎች ደካማ ሰዎች የመጨነቅን አስፈላጊነት በሐቅ ማስተማር እንዴት እንችላለን? ቁጥር 120 ሁሉም ነገር መስተጋብር ያለው ስለሆነ ስለ ተፈጥሮ መጨነቅ ለውርጃ ከሚሰጠው ምክንያት ጋር አይጣጣምም። ምንም ያህል ምቾት የሚነሳና ችግር የሚፈጥር እንኳን ቢሆን ጽንስን መጠበቅ ሳንችል ምንም ያህል አስቸጋሪና ምቾት የማይሰጡ ቢሆንም ለሌሎች ደካማ ሰዎች የመጨነቅን አስፈላጊነት በሐቅ ማስተማር እንዴት ይቻለናል? አዲስ ሕይወትን የመቀበል ግላዊና ማህበራዊ ስሜት ከጠፋ ለማህበረሰብ ዋጋ ያላቸው ሌሎች የተቀባይነት አይነቶችም አብረው ይከስማሉ። ቁጥር 121 ከቅርብ ምዕተ ዓመታት ወዲህ ያሉትን የተሳሳቱ ክርክሮችን ለማሸነፍ የሚያስችል አዲስ ተያያዥነት ያለው ስርዓት ማዳበር ያስፈልገናል። የክርስትና እምነት ለምንነቱና ከኢየሱስ ክርስቶስ ለተቀበለው የእውነት ቅርስ ታማኝ በመሆን ተለዋዋጭ ታሪካዊ ሁኔታዎች ጋር ፍሬያማ ውይይት በማድረግ በእነዚህ ጉዳዮች ላይ ማሰላሰሉን ይቀጥላል። ይህንንም በማድረጉ ዘላለማዊ አዲስነቱን ያንጸባርቃል። ተግባራዊ አንጻራዊነት ወይም ሪሌቲቪዝም ቁጥር 122 የተሳሳተ የሰው ዘር የበላይነት ወደ ተሳሳተ የአኗኗር ዘይቤ ይመራል። ኢቫንጀሊ ጋውዲዩም በተሰኘ ሐዋርያዊ ማበረታቻ ውስጥ እንዳመለከትኩት በዘመናችን አይነተኛ የሆነ ተጨባጭ አንጻራዊነት ከእምነት አስተምህሮ አንጻራዊነት ይበልጥ እጅግ አደገኛ ነው። ሰዎች ራሳቸውን ማዕከል ሲያደርጉ ለጊዜያዊ ምቾት ሙሉ ቅድሚያ ስለሚሰጡ የቀረው ሁሉ አንጻራዊ ይሆንባቸዋል። ስለዚህ በአንዴ የትም ቦታ ከሚገኝ ቴክኒካዊ የአሰራር ስርዓትና ገደብ ከሌለው የሰው ልጅ የስልጣን አምልኮ ጋር ተጣምሮ ያለውና የራስን ጊዜያዊ ጥቅሞች ካላገለገለ በስተቀር ማንኛውንም ነገር ዋጋ ቢስ አድርጎ የሚመለከት አንጻራዊነት መከሰቱ እምብዛም አያስደንቅም።
የተለያዩ አስተሳሰቦች እርስ በርስ በሚመጋገቡበት ወደ አካባቢ መመናመንና ወደ ማህበራዊ ጥፋት በሚያመራው በዚህ ሁሉ ውስጥ አንድ ስነ አመክንዮ ግን አለ። ቁጥር 123 የአንጻራዊነት ባህል አንድን ሰው ሌላውን ሰው መጠቀሚያ እንዲያደርግ፣ ሌሎችን እንደ ተራ ዕቃ እንዲቆጥር፣ በእነርሱ ላይ የግዴታ ስራ እንዲጭን ወይም እዳቸውን እስኪከፍሉ በባርነት እንዲይዝ የሚያደርግ አንድ አይነት በሽታ ነው። ሕፃናትን ወደ ጾታዊ ብዝበዛና አዛውንቶችን ደግሞ ወደ ማግለል የሚመራው ይኸው አስተሳሰብ ነው። ድብቅ የገበያ ኃይሎችን ኢኮኖሚውን እንዲቆጣጠሩ እንተዋቸው። እነርሱም በህብረተሰብና በተፈጥሮ ላይ ያላቸውን አንድምታ እንደ የጋራ ጉዳት እንቁጠረው የሚሉ ሰዎች አስተሳሰብም ይኸው ነው። የራሳችንን ምኞትና ጊዜያዊ ፍላጎት ከማርካት በቀር ተጨባጭ እውነቶችና ጤናማ መርሆች በሌሉበት ሰዎችን ያለ አግባብ ማዘዋወርን፣ የተደራጀ ወንጀልን፣ የአደንዛዥ እጽ ንግድን፣ በሰው ደም የተገኘ የአልማዝና ከምድር ሊጠፉ የተቃረቡ ዝርያዎች ጸጉር ንግድን እንዴት መገደብ ይቻለናል? የድሆችን የሰውነት አካላት መግዛትንና መልሶ መሸጥን ወይም ለቤተ ሙከራ መጠቀምን ወይም ወላጆች ያልፈለጓቸውን ሕፃናት ማስወገድን የሚደግፈው ይኸው አንጻራዊ ስነ አመክንዮ አይደለምን? ይኸው ተጠቅሞ ይመጣል ስነ አመክንዮ በእርግጥ ከሚያስፈልገው በላይ ከመጠቀም ቅጥ ያጣ ምኞት የተነሳ ብዙ ቆሻሻን ይፈጥራል። አካባቢን የሚጎዱ እርምጃዎችን ለመከላከል የፖለቲካ ጥረት ማድረግ ወይም ሕግን ማስፈጸም በቂ ነው ብለን ማሰብ የለብንም። ምክንያቱም ባህል ራሱ በተበላሸበትና ተጨባጭ እውነትና ሁሉን አቀፍ ዋጋ ያላቸው መርሆች በማይከበሩበት ሁኔታ ሕጎች በዘፈቀደ እንደተጣሉ ወይም መወገድ እንዳለባቸው መሰናክሎች ብቻ ሊቆጠሩ ይችላሉና። ስራን የመጠበቅ አስፈላጊነት ቁጥር 124 ቅዱስ ዮሐንስ ጳውሎስ ዳግማዊ ላቦሬም ኤክሰርቸንስ በተሰኘው ሐዋርያዊ መልእክታቸው በሚገባ እንዳመለከቱት ሰዎችን ስለሚያካትተው የተቀናጀ ስነ ምህዳር ያለው አስተሳሰብ የስራን ዋጋ ከግምት ውስጥ ማስገባት ይኖርበታል። መጽሐፍ ቅዱስ ስለ ፍጥረት በሚዘክረው ታሪክ መሰረት እግዚአብሔር እንዲንከባከቡት ወይም እንዲጠብቁት ብቻ ሳይሆን እንዲያለሙት ወይም ደግሞ እንዲያርሱት ወንድና ሴትን እርሱ በፈጠረው የአትክልት ስፍራ አስቀመጣቸው። ስለዚህ ሰራተኞችና ጥበበኞች የአገርን ፈቃድ ያጸናሉ። መጽሐፍ ሲራክ ምዕራፍ 38 ቁጥር 34 የተፈጠረውን ዓለም በማስተዋል ማልማት እርሱን የመንከባከቢያ ከሁሉ የተሻለ መንገድ ነው። ይህም ማለት እኛ ራሳችን እግዚአብሔር ራሱ በነገሮች ውስጥ የጻፈውን እምቅ ኃይል ለማውጣት የምንችል የእርሱ መሳሪያዎች እንሆናለን። እግዚአብሔር መድኃኒትን ከምድር ፈጠረ፣ ጠቢብ ሰውም ይህን አይንቀውም። መጽሐፈ ሲራክ ምዕራፍ 38 ቁጥር 4 ቁጥር 125 በሰዎችና በዙሪያችን ባለው ዓለም መካከል ያለውን ተገቢ ግንኙነት ብናሰላስል የሥራን ትርጉም በትክክል መረዳት እንችላለን። በሰዎችና በነገሮች መካከል ስላለው ግንኙነት በምናወሳበት ወቅት የሚነሳው ጥያቄ የሰውን ሥራ ትርጉምና ዓላማ የሚመለከት ይሆናል። ይህም የጉልበት ወይም የግብርና ሥራን ብቻ ሳይሆን አንድን ማህበራዊ ሪፖርት ከማዘጋጀት አንስቶ የቴክኖሎጂ ልማትን እስከ መቀየስ ድረስ ያለውንና የአሁኑን እውነታ ማሻሻልን የሚያካትተውን ማንኛውንም ተግባር የሚመለከት ነው። ከማንኛውም ስራ በስተጀርባ ከራሳችን ውጭ ባለው ነገርና ሊኖረን በሚችለውና ሊኖረን በሚገባው ነገር መካከል ያለውን ግንኙነት የሚያመላክት ጽንሰ ሐሳብ አለ። በቅዱስ ፍራንቺስኮስ ዘአሲሲ ውስጥ ከምናየው ስለ ፍጥረት ከነበረው አድናቆት ጎን ለጎን የክርስትና መንፈሳዊ ትውፊትም ለምሳሌ በብፁዕ ቻርልስ ዴፎኮና በተከታዮቹ ሕይወት ውስጥ እንደታየው ስለ ስራ የዳበረና ሚዛናዊ የሆነ እውቀትን አስፋፍቷል። ቁጥር 126 እንደዚሁም ታላቅ የብህትውና ትውፊትንም መመልከት እንችላለን። መጀመሪያ ከዓለም መሸሻ ከከተሞች ዝቅጠት ማምለጫ መንገድ ነበረ። መነኮሳት ምድረ በዳን የመረጡት የእግዚአብሔርን ሀልዎት ለማግኘት ከሁሉ የተሻለ መንገድ ነው ብለው ስላመኑ ነው። በኋላ የኖርቺያው ቅዱስ ቤኔዲክቶስ መነኮሳቱ ጸሎትንና መንፈሳዊ ንባብን ከጉልበት ስራ ጋር አጣምረው በማህበር እንዲኖሩ ምክረ ሐሳብ አቀረበ። የጉልበት ስራን መንፈሳዊ ትርጉም እንዳለው ነገር አድርጎ ማየቱ ትልቅ መሰረታዊ ለውጥ ሆነ። የግል እድገትና ቅድስናን በአስተንትኖና በስራ ውህደት ውስጥ መፈለግ መጣ። ይህን ስራን የመልመድ አካሄድ አካባቢን ይበልጥ እንድንጠብቅና እንድናከብር ያደርገናል። ከዓለም ጋር ያለንን ግንኙነት በጤናማ እርጋታም ይሞላዋል። ቁጥር 127 ሰው የኢኮኖሚና የማህበራዊ ህይወት ሁሉ ምንጭ ትኩረትና ዓላማ እንደሆነ እናምናለን። ይሁን እንጂ የሰው የማሰላሰልና የማክበር ችሎታ ከተቃወሰ የሥራ ትርጉም በቀላሉ የተሳሳተ ይሆናል። ወንዶችና ሴቶች እጣ ፈንታቸውን የማሻሻል የግብረ ገባቸውን እድገት ለማዳበርና መንፈሳዊ ተሰጧቸውን የማሳደግ ችሎታ እንዳላቸው ማስታወስ ይገባናል። ስራ ፈጠራን
የወደፊት ማቀድን፣ የተፈጥሮ ተሰጧችንን ማዳበርን፣ በእሴታችን መሰረት መኖርን፣ ከሌሎች ጋር መዛመድን፣ ለእግዚአብሔር ክብር መስጠትን የመሳሰሉ ብዙ የህይወት ገጽታዎች ለሚንጸባረቁበት ለዚህ አይነት ግላዊ እድገት መሰረት መሆን ይኖርበታል። ከዚህም የተነሳ በዛሬው የዓለም ህብረተሰብ እውነታ ውስጥ የነጋዴዎችን ቀልብ እምብዛም ባይስብም ከልብ ያልሆነ ኢኮኖሚያዊ ምክንያት ቢኖርም እንኳ ስራን ለሁሉም ሰው ተደራሽ ለማድረግ ዓላማ ቅድሚያ መስጠታችን መቀጠል ያስፈልገናል። ቁጥር 128 ስንፈጠር ለስራ ተጠርተናል። ዓላማውም የቴክኖሎጂ እድገት በሂደት ያለውን ስራ እንዲተካ መሆን የለበትም። ያለበለዚያ ለሰው ልጅ ጉዳት ይሆናል። ስራ አስፈላጊ የዚህ ዓለም ህይወት ትርጉም አካል፣ የእድገት የሰው እድገትና የግላዊ ስኬት መንገድ ነው። ድሆችን በገንዘብ መርዳት ሁልጊዜ ለአስቸኳይ ፍላጎት የሚደረግ ጊዜያዊ መፍትሄ መሆን አለበት። ሰፊው ዓላማ ምንጊዜም በስራ አማካይነት የተከበረ ህይወት እንዲኖሩ ማስቻል ሊሆን ግን ይገባል። ሆኖም እየታየ ያለው የኢኮኖሚ አቅጣጫ ሰራተኞችን በማባረርና እነርሱን በመሳሪያዎች በመተካት የማምረቻ ወጪን የሚቀንስ የቴክኖሎጂ እድገት የሚደግፍ ሆኗል። ስራ አጥነት ለማንኛውም ማህበራዊ ተቻችሎ መኖር አስፈላጊ የሆነውን ማህበራዊ ካፒታል ማለትም በመተማመን ላይ የተመሰረተ የግንኙነት መረብን፣ መደጋገፍንና ህግ ማክበርን ቀስ በቀስ በመሸርሸር በኢኮኖሚ ላይ አሉታዊ ተጽዕኖ ያሳድራል። በሌላ አነጋገር የሰው ወጪ ሁልጊዜ ኢኮኖሚያዊ ወጪን ያካትታል። የኢኮኖሚ መስተጓጎልንም ሁልጊዜ የሰው ወጪን ያስከትላል። ከፍ ያለ የአጭር ጊዜ የገንዘብ ትርፍን ለማግኘት ሲባል በሰዎች ላይ መዋዕለ ነዋይ አለማፍሰስ ለማህበረሰብ የማይበጅ የንግድ ስራ ነው። ቁጥር 129 የስራን ቀጣይነት ለማረጋገጥ ምርታማ ብዝሃነትንና የንግድ ፈጠራን የሚደግፍ ኢኮኖሚን ማበረታታት የግድ ይላል። ለምሳሌ በአነስተኛ የእርሻ ማሳዎች፣ በጓሮ አትክልቶች፣ በአደንና በተፈጥሮ ምርት ለቀማ ወይም በአካባቢ አሳ ማስገር ስራ መለስተኛ መጠን ያለውን መሬት በመጠቀምና ያነሰ ቆሻሻ በማውጣት አብዛኛውን የህዝብ ክፍል ለመመገብ የሚያስችሉ አያሌ የተለያዩ አነስተኛ የምግብ ማምረቻ ስልቶች አሉ። በተለይ በግብርናው ዘርፍ መጠንን በመጨመር ከፍ ያለ ኢኮኖሚያዊ ጥቅምን የማግኛ ዘዴዎች አነስተኛ ገበሬዎችን መሬታቸው እንዲሸጡ ወይም ባህላዊ ሰብሎቻቸውን እንዲተዉ ያስገድዳቸዋል። ከአህጉራዊና ከዓለም ገበያዎች ጋር ግንኙነት ለመፍጠር ባለመቻል ወይም የሽያጭና የትራንስፖርት መሰረተ ልማቱ ለትላልቅ ንግዶች ብቻ የተመቻቸ በመሆኑ ምክንያት አነስተኛ ገበሬዎች ወደ ሌሎች ልዩ ልዩ የማምረቻ ስልቶች የመዞር ጥረት ፍሬ አልባ ይሆንባቸዋል። የመንግስት ባለስልጣናት አነስተኛ አምራቾችንና የተለያዩ ምርቶችን ለመደገፍ የሚረዱ ግልጽና ጥብቅ እርምጃዎችን የመውሰድ መብትም ግዴታም አለባቸው። ሁሉም ውጤታማ በሆነ መንገድ ተጠቃሚ የሚሆንበትን የኢኮኖሚ ነጻነትን ለማረጋገጥ የበለጠ ሀብትና የገንዘብ አቅም ባላቸው ወገኖች ላይ አልፎ አልፎ ገደብ ሊጣልባቸውም ይገባል። ተጨባጭ ሁኔታዎች ብዙ ሰዎችን ከእውነተኛ ተደራሽነት ባገዱበት፣ የስራ ዕድል ያለማቋረጥ እየቀነሰ በመጣበት ሁኔታ የኢኮኖሚ ነጻነት አለ ማለት ፖለቲካን የሚያዋርድ የማጭበርበር ስራ ይሆናል። ንግድ ሀብት ለማፍራትና ዓለማችንን ለማሻሻል የታለመ ክቡር ስራ ነው። በተለይ ለጋራ ጥቅም ሲባል ስራ ፈጠራን ዋናው የስራ አካል አድርጎ የሚቆጠር ከሆነ የንግድ ስራ ንግዱ ለሚካሄድበት አካባቢ ፍሬያማ የብልጽግና ምንጭ ሊሆን ይችላል። አዲስ የስነ ህይወት ቴክኖሎጂዎች ቁጥር 130 የአእምሮና የእውቀት ተሰጥኦ ያለው የሰው ልጅ ሊገለል የሚገባው ውጫዊ ነገር እንዳይደለ ስለ ሰው ዘርና ስለ ፍጥረት ያቀረብኩት የፍልስፍናና ነገረ መለኮታዊ ራእይ ግልጽ ያደርገዋል። ለሰው ልጅ ህይወት አስፈላጊ እስከሆነ ድረስ በእጽዋትና በእንስሳት ህይወት ውስጥ የሰው ጣልቃ መግባት የተፈቀደ ቢሆንም በእንስሳት ላይ የሚደረግ የቤተ ሙከራ ስራ ከግብረ ገብ አንጻር ተቀባይነት የሚኖረው በልኩና ለሰው ክብካቤ ወይም የሰውን ህይወት ለማዳን አስተዋጽኦ የሚያደርግ ከሆነ ብቻ እንደሆነ የካቶሊክ ቤተክርስቲያን ትምህርተ ክርስቶስ ያስተምራል።
ይኸው ትምህርተ ክርስቶስ በጥብቅ እንደሚያትተው የሰው ስልጣን ገደብ አለው። ስለሆነም እንስሳትን ያለ አግባብ እንዲሰቃዩ ወይም እንዲሞቱ ማድረግ የሰውን ክብር የሚቃረን ተግባር ነው። ይህን የመሰለ አጠቃቀምና ሙከራ ለፍጥረት አንድነት መንፈሳዊ ክብር መስጠትን ይጠይቃል። ቁጥር 131 እዚህ ላይ የሳይንስና ቴክኖሎጂ እድገት የሚያስገኘውን ጥቅም በእግዚአብሔር የፍጥረት ሥራ በኃላፊነት ስሜት ለመካፈል ያለውን የሰውን ልጅ ጥሪ ክቡርነት ማረጋገጫ ያደረጉትን ከዚሁ ጋር ይህን የመሰለ ጣልቃ ገብነት በሌሎች ቦታዎች ላይ ለሚያስከትላቸው ውጤቶች ትኩረት ሳይሰጡ በአንድ የሥነ ምህዳር አካባቢ ጣልቃ መግባት እንደማንችል ያመለከቱትን የቅዱስ ዮሐንስ ጳውሎስ ዳግማዊን ሚዛናዊ አቋም ለማስታወስ እወዳለሁ። እርሳቸውም ጥናተ እጽና የዚሁ ቴክኖሎጂ በግብርናና በኢንዱስትሪ ዘርፎች ላይ መዋልን በመሰሉ ሌሎች የምርምር ዘርፎች ከሚደገፈው ሞለኪውላር ባዮሎጂ ጥናትና ስራ ላይ መዋል ለሚገኙ ጥቅሞች ቤተክርስቲያን ዋጋ እንደምትሰጥ ግልጽ አድርገዋል። ነገር ግን ይህ ሁኔታ የጣልቃ ገብነቱን አሉታዊ ውጤቶች ችላ ወደሚል ጅምላ የጥናተ እጽ ጥበብ ማምራት እንደሌለበትም አመልክተዋል። የሰው የፈጠራ ችሎታ ሊታፈን አይችልም። አንድ የኪነ ጥበብ ሰው ከፈጠራው ሊታገድ የማይችል ከሆነ ሳይንስና ቴክኖሎጂን ለማስፋፋት ልዩ ተሰጥኦ ያላቸው ወገኖችንም ለሌሎች አገልግሎት የሚውለውንና ከእግዚአብሔር ያገኙትን ተሰጥኦ እንዳይጠቀሙ መከልከል አይቻልም። ስለዚህም ትልቅ ስጋትን ያዘለ ኃይል የሆነውን የዚህን የሰው ስራ ግቦች ውጤቶች አጠቃላይ አገባብና ግብረ ገባዊ ገደቦች ያለማቋረጥ ማሰላሰል ግን ያስፈልጋል።